ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው በአዲስና ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ቪዲዮአችን ቀብድን የሚመለከት ሲሆን በዚህ ቪዲዮ ቀብድ ምን ማለት እንደሆነ ትርጉሙን ካየን በኋላ ቀብድ የተቀበለ ሰው ቀብዱን ከተቀበለ በኋላ ንብረቱን በተሻለ ዋጋ ለመሸጥ ቢፈልግ ምን ሊፈጠር ይችላል? በተቃራኒው ደግሞ ቀብድ የሰጠ ሰው ቀብድ የሰጠበትን ንብረት ላለመግዛት ለመተው ቢፈልግ ምን ይፈጠራል የሚለውን የምናይ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። እንግዲህ ቀብድ ማለት ወደ ትርጉሙ ስንሄድ ተዋዋይ ወገኖች ከግዴታቸው እንዳያፈነግጡ ለማድረግ ተብሎ የሚሰጥ የተሸጠ ዕቃ ከፊል ዋጋ ማለት ነው። ወይም ዕቃው መሸጡን ለማሳየትና ለማጽደቅ ተብሎ አንዱ ተዋዋይ ለሌላኛው ተዋዋይ የሚሰጠው የመተማመኛ ገንዘብ ማለት ነው። ትርጉሙ ይህ ነው። እንግዲህ የፍትሐብሔር ሕጋችን አንቀጽ 1883 ላይ አንዱ ወገን ለአንዱ ወገን የቀብድ መስጠቱ በማያከራክር ሁኔታ ውል መደረጉን ያረጋግጣል ይላል። ስለዚህ ቀብድ ከተደረገ ምንድነው ማለት ነው? ውል ነው ማለት ነው። ውል ከሆነ እንግዲህ ስለ የውል አፈጻጸሙን የምንመለከት ይሆናል ማለት ነው። እንግዲህ ቀብድ ከተደረገ ውል መደረጉን በማያጠራጥር ሁኔታ ያረጋግጣል በማለት ይህ ሕግ ይደነግጋል። ስለዚህ አሁን የውሉን አፈጻጸም በምናይ ጊዜ የውሉን አፈጻጸም ስንመለከት ቀብድ የተቀበለ ወገን ሌላ ተቃራኒ ስምምነት ከሌለ በቀር ቀብዱን መመለስ አለበት ማለት ነው። ወይም ውሉ ሲፈጸም ከሚገባው ወይም ከሚሰጠው ገንዘብ ላይ ቀብዱ መታሰብ አለበት ማለት ነው። ለምሳሌ የሶፋ ወንበርን ስምምነት እንይና አንዳንድ ምሳሌ አንድ ሰው ሶፋ ወንበር በ100 ሺህ ብር ለመግዛት ቢስማማ እና 25 ሺህ ብር ቀብድ ቢሰጥ ይህ 25 ሺህ ብር መመለስ አለበት ማለት ነው። መጨረሻ ላይ 100 ሺህ ብርን ይሰጠዋል፣ 25 ሺህ ብሩ መመለስ አለበት ማለት ነው። ወይም ደግሞ ከዛው መታሰብ አለበት ማለት 25 ሺህ ብር መጀመሪያ ስለሰጠው መጨረሻ ላይ 75 ሺህ ብር ይሰጠዋል ማለት ነው። እንደ ሕግ እንደዚህ ነው ማለት ነው። ነገር ግን ልዩ ስምምነት ካላቸው ስምምነታቸው ይጠበቃል ማለት ነው። ምክንያቱም ውል በተዋዋይ ወገኖች መካከል እንደ ሕግ ይቆጠራል በማለት የፍትሐብሔር ሕጋችን አንቀጽ 1731 ላይ ደንግጎት ይገኛል። ስለዚህ ስምምነት ካላቸው በስምምነታቸው መሰረት ይሆናል። ስምምነት ከሌለ እንዲሁ ዝም ብለው ተዋውለው ከሆነ ግን ይህ የቀብድ ብር መመለስ አለበት ወይም ደግሞ ውሉ ሲፈጸም ከሚገባው ገንዘብ መታሰብ አለበት ማለት ነው። እንዲህ ከሆነ የውሉን አለመፈጸም እንግዲህ የውሉን አለመፈጸም ስናይ ሌላ ስምምነት ከሌለ በቀር ቀብድ የሰጠው ወገን የሰጠውን ቀብድ በመልቀቅ ውለታውን በራሱ ፍቃድ ለማፍረስ ይችላል በማለት የፍትሐብሔር ሕጋችን አንቀጽ 1885 ላይ ደንግጎ ይገኛል ማለት ነው። ስለዚህ ቀብድ የሰጠ ሰው ውል ነው። ይህን ዕቃ ላለመግዛት ቢፈልግ ምንድን ነው የሚደረገው? ቀብዱ ቀሪ ይሆናል ማለት ነው። በአሁኑ ምሳሌ ስንሄድ ቀብድ 25 ሺህ ብር ሰጥቶ ከሆነ ይህን ሶፋ ወንበር ላለመግዛት ከፈለገ ይህን 25 ሺህ ብር ለቆ ወይም ትቶ ውለታውን ማፍረስ ይችላል ማለት ነው። ይህን 25 ሺህ ብር ትቶ ውሉ ፍርስ ይሆናል ማለት ነው እንጂ አይገደድም ማለት ነው። ግን ይህን 25 ሺህ ብር መልስልኝ ማለት አይችልም ማለት ነው። በተቃራኒው ደግሞ ሶፋ ወንበር የሚሸጠው ሰው ይህን ሶፋ ወንበር ከሰራ በኋላ የበለጠ ዋጋ አውጥቶለት ወይም ላለመሸጥ ቢፈልግ ምንድን ነው የሚያደርገው? ቀብዱን እጥፍ አድርጎ ይተዋል ማለት ነው። ቀብዱን እጥፍ አድርጎ ውለታውን ፍርስ ማድረግ ይችላል ማለት ነው። በአሁኑ ጉዳይ ስንመጣ ቀብድ የተቀበለው 25 ሺህ ብር ከሆነ 50 ሺህ ብር አድርጎ ለገዢው በመመለስ ውለታውን ፍርስ ማድረግ ይቻላል ወይም ውሉን ቀሪ ማድረግ ይቻላል ማለት ነው። እንግዲህ ከሕግ አንጻር ቀብድ በዚህ ልክ ነው ማለት ነው። ስለዚህ ቀብድ በመስጠት ውል የምታደርጉ ሰዎች የሕግ አካሄዱ ይህ መሆኑን ተገንዝባችሁ
ራሳችሁን ካላስፈላጊ ወጭ እንድትከላከሉ ላለሁ ውድና የተከበራችሁ የዚህ ቻናል ተከታታዮች ዛሬ ያቀረብኩላችሁ ምክር እንግዲህ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።